ነው ብሎ በይፋ እንቅጩ ነግሮናል። በቀጥታ ስርጭት የኢትዮጵያ ሕዝብ እየሰማ የፕሪቶሪያ ሰላም ስምምነት የኤርትራ ጦር አላስወጣም ሲል የነበረ በአልጀርስ ስምምነት ከሆነ ይውሰደው ያለ አገዛዝ ነው አዲስ አበባ ያለው። ነን ኤንዲኤፍ ከመከላከያ ኃይሎች ውጪ የሆነ ማንንም ትግራይ ውስጥ ያለው አስወጣለሁ ያለው የአማራ ኃይሎችን አስወጣለሁ ብሎ እንኳን ሊያስወጣ ይቅርና ተከዘዘብ ይያለ ኦህዴድ ብልጽግና ሜጀር ጀነራል ሰለሞን ወርቅነህ ነው ማን የሚባለው ወርቅነህ ጉደታ አስተማርቶ ተከዘዘብ ያሰለጠነ ያስታጠቀ ኢምፓወር ያደረገ ሎጂስቲክስ ሰፖርት ያደረገ ነው የሚገኘው። ሰላም አይደለም የሚፈልገው ማለት ነው። ትግራይን የሚመለከት anything አዚፍ እንደ ሉዓላዊ ሌላ ፎሬን ሀገር ሆኖ የውጭ ሀገር ሆኖ ኢትዮጵያ ከጎረቤት እንደ ጎረቤት ሀገር አልጎ ነው ትግራይን እያየ ያለው። አፋር ሆኖ አገነስ ሪጅን ሌላ ጎረቤት ያለው ሰራዊት ክልል የሚያደራጅ ሰራዊት አደራጅቶ ወጋ ብሎ የሚያደራጅ ነው አዲስ አበባ ያለው። አዲስ አበባ ያለው ጠቅላይ ሚኒስትሩ ምን ይላል? እኛ የሐሳብ ልዕልና እናምናለን፣ ሰላማዊ የሆነ ጉዳይ ላይ ነው የምናተኩረው። ሁሉም መሳሪያችሁን አስቀምጡና የአማራ ፋኖ ሆይ መሳሪያን አስቀምጡና ና እንነጋገር ብሎ ፕሪቶሪያ ሄዶ እንነጋገርና መሳሪያችንን አስቀምጥ ና እንነጋገር ያለው ቲዲኤፍ ያለው ህወሓት ምን ያደርጋል? የምን መነጋገር ነው? ረስቻለሁ ፕሪቶሪያ የሚባል ትዝ አይለኝም አሁን ያለው ፋኖ ናግባ ይሏል። በሎካል ጨዋታ ወረና ቢስማ ኦሮሞ ናግባ ይሏል። እነሰኝ ናግባ ይሏል። ሰላም ላደርግ ነው እኔ በሐሳብ ልዕልና አምናለሁ ይላል። ልደቱ አያሌው ከአሜሪካ መውጣት መግባት አትችልም፣ ወደ ሀገሬ ፓስፖርት መጠየቅ አትችልም ኤምባሲ ማለት አይሚን ወደ ኤርፖርት አምባሳደሩ ሲጠየቅ ማቆ ነገር የለም። ኢትዮጵያ አየር መንገድ አትሳፈር ቦሌ አትገባ ከዛ በሐሳብ ልዕልና እኔ አምናለሁ ይላል የኢትዮጵያ መንግስት። ይሄ ሆን ብሎ ከትግራይ ጉዳይ ዛሬ አሁን ይሄ ፓርቲኩላር ስታች የትግራይ ጉዳይ ስለሆነ አዲስ ነገር ከደብረጽዮን ከወልደወረደ ጉዞ ወደ አዲስ አበባ አይጠበቅም። አዲስ ነገር አይጠበቅም። ፌዴሬሽን ምክር ቤት በቀመር ትግራይ ይገባታል ያለው 2 ቢሊዮን ነው ምናምን የወርሃዊ በየወሩ የሚለቀቀው ከአህመድ ሺህ የሚለቀቀው በጀቷ አላሳለፍም ብሎ ይዘጋ ሲሶ ነው የለቀቀው። እሱ በስንት ጉትጎታ በስንት ተነጋግሮ ያለፈው 2 ወር አላከም ተባለ ሲሶ 1/3 ነው የላከው። ባለፈው 670 ሚሊዮን ብር ነው። ለመምራንም አይሆንም። ይሄ ለመምራ እንኳን የትግራይ መንግስት ሰራተኞች እንኳን ይሄ ያለው ተገቢ ሆነ ትግራይ ኤክስትራ አይደለም የጠየቀችው በቢሊዮን ዶላር እየሰጠች ነው። ሚሊዮኖች ሚሊዮን እየጠየቀች ያለችው እየለመነች ያለችው ቢሊዮን ዶላር እየሰጠች የትግራይ ሀብት የትግራይ ወርቅ ተቆፍሮ ማንም አባት እንደሌለው ቤት ማንም ጥሶ እንደሚገባው ማንም ሄዶ አገር እየወረረ ወርቅ እየዘረፈ ትግራይ ወርቅ እየሰጠች ብር ትከለከላለች በብር እና ወደወረደ ጨዋታ ይዞ ይመጣል። የሆነች ፌስቡክ አለችው የፕሬዝዳንት ጽፈት ቤት የምትባል ፌስቡክ አለችው እኛ ጦርነት ለማስቀረት ነው የምንሰራው ይላል። እኔ የሱ እዚህ ጋር የለጠፋት አሁን የለጠፋት ነች ናይ ቀዳምነት ዕማምና ደበና ይላል። የጦርነት ድባብ የሆነ እንትን ዳመና ያንዣበበ ዳመና ለሱን መጠራረግ ነው። እሱን ጦርነት እንዳይመጣ መከላከል ነው እና ይሄን የተከላከለ ደግሞ ትግራይ የምትጠይቀውን ማግኘት ነው የምትፈልገው ይላል። ታራ ፕሮፓጋንዳ ነው ይሄ። ታራ የኦህዴድ ፋርሴቡላ ከዚህ አይተናነስም። እንደዚህ አይነት ነገር እንዲህ ብለ በየቀኑ ተመልካች ተመሳሳይ አረስት ነው የሚይዘው የሚመጡት። ተመሳሳይ አረስት ነው እንደዚህ ፖስት የሚያደርጉት። ስለምን ተወያየ አዲስ አበባ ጉዳይ ስለዚህ ተወያይተናል ብሎ የሚጠበቀው እሱ ነው። የትግራይ ህዝብ የሚጠብቀው የትግራይ ሚዲያዎች የሚጠብቁት ማን የኢትዮጵያ ሚዲያ የሚጠብቀው ወደ ወረዳ አዲስ አበባ ደርሰ መጣ ምንድነው የተወያየው ነው አዲስ ነገር። ይሄማ በየጊዜው የሚነገር ነው። የጦርነት ዳመና ጦርነት እንዳይቀሰቀስ እንፈልጋለን። ማንም ይፈልጋል። ማንም ይፈልጋል ለጨዋታ ለፕሮፓጋንዳ ሳይሆን ማንም ግን ይሄን ለማድረግ ምንድነው እየሰራ ያለው ነው። ያንተ ካውንተር ፓርት ካንተ ጋር አዲስ አበባ ያለው ወደ ወረደ ወረቀት ይዘ ተሾመ የመጣው አንተ ነህ ሾማ አካል ምንድነው ፍላጎቱ ነው።
ለምንድን ነው ሾምከኝ አብይ ለምንድን ነው ሾምከኝ እኔ ተሽሜ ከቲፒኤልኤፍ ጋር ተደራድረን እኔ ሾማችሁ ቁጭ አርጋችሁኛል እኔ ዝም ብዬ ፓፔት ነኝ ፑፔት ዝም ብዬ ቁጭ ብዬ ምን ላደርግ ነው እዚህ በጀት አለቅም ካልክ የትግራይ ፋይናንሻል ትራንዛክሽኖች በሙሉ ተእምት ምናምን የተእምት ኩባንያዎችን ዘጋጋለሁ ይላል ነዳጅ ቆልፈ ከያዝክ ምንድነው እኔ የኔ እዚህ መቀመጥ ምንድነው ትርጉሙ ብሎ ፕሬዠር ማሳረፍ ይችል ነበር ይሄ ግን ዊዝን ትግራይ የራሳቸው ዩኒፋይድ የሆነ በጣም ኢን ዩኒሰን ቢቆሙ በአንድነት ቢቆሙ ይሄ ማድረግ ይችላል ነበር ትግራይ እርስ በርሳቸው እንደዚህ ሲናራቁ ሲገፈታተሩ በቃ እኔ ስልጣን ይዣለሁ ምን ታመጣላችሁ አይነት ስሜት ሲመጣ አብይ አህመድ ደግሞ ይሄን በደንብ አድርጎ ኤክስፕሎይት ያደርጋል ዳስዋት ሄዲ ለጌታቸው ረዳ አስቀምጦ ነጻ አስቀምጦ እሱ ነው ያደረገው ጻድቃን ቁጭ አደረገለት ኮኮን ጌታቸውን ቦረቦረ ከኋላ እንዲህ አድርጎ እንትን ያደረገው ጌታቸው ወዛው ኦኬ እስከ ብዙ ረጅም ጊዜ ሄዷል ከቲፒኤልኤፍ ጋር ሆኖ ከስሩ ያስቀመጠው ጻድቃን እንዲህ አድርጎ ይሰራለት እና አሁንም ተመሳሳይ ነው ዋና ሰብአዊ እርዳታ በትግራይ ምንም አሁን አይጠየቅም ስለ ሰብአዊ እርዳታ አይዲፒ ሴንተር ትመለሳላችሁ ነገራቸው ነገር የለም በጅብ እየተበሉ ትላንት ሰብዓ ካሬ መቀለ ይመስለኛል ጅብ ውስጥ ገብቶ ገደሉት መሃል ላይ ገብቶ አገኙት ኩሽና ቤት የሆነ እንትን ውስጥ አገኝቶ ገደሉት ድምጽ ወያኔ ፎቶ ምናምን ለጥፎት ሲያሳይ ነበር ጅብ አይዲፒ መሃል እንትን ውስጥ ገብቶ ማለት ነው ባለፈው ለጻን ልጅ እንደበላ አሁንም ሊባላ ገብቶ ይሄ ኒውስ ወርዚ አይደለም ለፌደራል ኒውስ ወርዚ ዜና ሊሆን አይችልም እነዚህ እኮ ዜጎች ናቸው እነዚህ እኮ ኢትዮጵያውያን ናቸው ይሄ ትውልድ እኮ ነገ ጧት በጣም ከባድ የሆነ ቂም ይዞ እኮ ሌላ ታሪክ መስራት የሚችል ትውልድ እኮ ከዚህ አካባቢ ይመጣል እኔ ለወከልኩት ማህበረሰብ ደግሞ አደጋ ይሆንብኛል ብሎ እንኳን ቅንጣት ታክል አይቆረቁ እንትን አይለው አይሰማው ፊል ያደረገው እኔም ብዙ ጊዜ የምንናገረው አብይ የሚችለውን ነገር ስለ ማዳከም ፖለቲካል ኮሚኒቲውን ማዳከም ሚዲያ አካባቢ ያለውን ማዳከም ፖለቲካ አካባቢ ያለውን ሰልችቶት ተዳክሞ ዝም ብሎ ባንዳንድ ይባዛ ብዙ ጊዜ በቆየ ቁጥር ዶክተር ጸጋይ አራርሳ ትላንት ያደረገው ቆይታል የሚገርም ያሳየው ፐርስፔክቲቭ አለ ብታዩት ስለ በትግል ላይ ሞመንተሙ ሲቀዘቅዝ በቃ ሞመንት ትክክለኛ ሞመንተም ሲሆን ሞመንተሙ በአግባቡ በአዘ ራይት ታይም with the right people ካልተመራ ፌል ካደረገ መጨረሻ ተስፋ የሚቆርጥ ይበዛል ባንዳም ይሁን ይበዛል ለጥቅም ይገዛ ይበዛል ምን አገባኝ ብሎ የመሰላቸት ነገር ይመጣል ከዛ በኋላ የትግሉ ነገር ይዳከማል እሱ ነው የሚፈልገው አብይ አህመድ እያደረገ ያለው እሱ ነው በትግራይም በአማራም በኦሮሚያም አጠቃላይ በኢትዮጵያ እያደረገ ያለው አዲስ አበባ ያለው ህዝብ አዲስ አበባ ያለው ከየት ይመጣል የ97 ህዝብ እኮ ነው አዲስ አበባ ያለው 97 ሆ ብሎ የተነሳበት መንፈስ በጥላቻ ታውሮ ነው የራሱ ጉዳይ ነው በዛን ሰዓት የነበረውን ታውቁታላችሁ ትግራይ ወደ ቀበሌ ትግራይ ወደ መቀለ እቃ ወደ ቀበሌ ትግራይ ወደ መቀለ መሰለኝ ትግራይ ወደ መቀለ እቃ ወደ ቀበሌ በሚባለው አደማን የሚባለው ሰውዬ እነሱ የመሩት የቅንጅት ሰዎች የመሩት ሰው ተነስቶ ነበራል ያ ህዝብ ወደ ተፈናቀለ አዲስ አበባ ነው ያለው እኮ እንዲያም ተጨምሮበታል ብዙ ኃይል ተጨምሮበታል በተለይ መንገድ ሰው ይወጣል ግን በአብዛኛው አዲስ አበባ ነው ያለው የት ሄደው ተመችቶት ነው ያለው ወዴት ገባ ይሄ ትላንት እንቡር ስለነበረ መስቀል አደባባይ 1 ሚሊዮን 2 ሚሊዮን ሰላማዊ ሰልፍ ሲወጣ የነበረ የት ገባ ይመስላችኋል አብይ ሰባብሮ ሶሻል ፋብሪኩን በጣጥሶ ፖለቲካል ሊደርሺፑን በጣጥሶ በፍጹም እንደማይገናኙ አድርጎ የአማራ ጀግና በኦሮሞ የሚጠላ የኦሮሞ ጀግና በአማራ የሚጠላ የአማራ ጀግና በትግራይ የሚጠላ የትግራይ ጀግና በአማራ የሚጠላ በሙሉ ቁልፍልፍ አድርጎ የማይግባባ ህብረተሰብ በመፍጠሩ ነው አንድ ወሳኝ ጉዳይ አለ እንወደ ወረደም ደብረጽዮን ሊያውቁት የሚገባ እናስተዋውሳቸው እነሱ ቆላተን ቤን በነበሩበት ጊዜ ብዙ ቪዲዮ አምልጧቸዋል ኢቲቪ ፋራ የሚነገሩ ነገሮች አምልጧቸዋል አቁ የትግራይ መቆለፍ አለብኝ ብሎ ያመነ ጊዜ አብይ መቆለፍ አለብኝ ሰብአዊ እርዳታ የሚባል ለትግራይ አስፈልጋት ብሎ የተከራከረ ጊዜ ምክንያቱም ብሎ ሪዝን ያቀረበው ተመልካቾች በጣም ብዙዎቻችሁ ተስተዋውሰው 1977 ዓመተ ምህረት ብሎ ነው ሪዝን አውጥ ያደረገው
1977 ከባዱ የትግራይ ድርቅ ሲመታ ሰባዊ ዓለም በሙሉ ቦብ ጊልዶፍ በሙሉ ቢቢሲ ምናምን ሲያጋልጠው እንትን ደርግ መደበቅ ፈልጉ ግን ደርግ የአብይን ያክል እንትን አልነበረ ጨካኝ አልነበረ ክፍት አድርጎ ነበር አገሩ ለእርዳታ ሰጪው እሱ ምን አደረገ ያኔ ህወሓት ወያኔ ይሸነፍ ነበር ምክንያቱም ህዝቡ ደርቋል ትግሉን መሸከም የሚችል ኃይል አልነበረው ምክንያቱም ትግል ከህብረተሰብ ጋር ነው ቆሎም እንጀራም የሚያቀርበው ህብረተሰብ ነው ህብረተሰቡ ከተራበ ህብረተሰቡ ከደከመ ትግሉ ይሞት ነበር ነፍስ የዘሩለት ሰብአዊ እርዳታ በማቅረባቸው ነው ይሄ ሰውዬ ለስልጣኑ እስከምን ድረስ እንደሚችል የአንደኛው ምልክት ነው ይሄ ትልቅ እንደ ቤንችማርክ ወስዶ ለኢትዮጵያ ህዝብ ይሄ ሰውዬ በሚሊዮኖች ህይወት ወንበሩ አደጋ ውስጥ እንዳይገባ ብሎ በሚሊዮኖች ህይወት ጉዳይ የሚጫወት ከሆነ ይሄ ሰውዬ እስከምን ድረስ እኛ ጋር ሊደርስ አደጋ ሊያደርስ እንደሚችል መገንዘብ አለብን ብሎ ቆም ብሎ ማሰብ ያለበት ነው የመጀመሪያ በማስረጃ ምነግራችሁ ይሄን ነው እንወደ ወረደ አዲስ አበባ መጥቶ ፈገግ ቢል ሰላምታ ቢሰጣቸው ምናምን ቢሰጣቸው ውሎ አድሮ ትግራይን የማንበርከክ ትግራይን በፍጹም ስለሰብአዊ እርዳታ ህብረተሰቡን ተናረጋለሁ ምናምን ብሎ ቅንጣት ታክል ስሜት አይሰጠው አጠገቡ ያሉትም ጭምር ነው ይሄን የሚመጥን ዝግጅት ነው ማድረግ ያለባቸው ይሄን ላሰማቸው መጀመሪያ እዚህ ጋር የሚያያዘው ሐሳብ መላ ኢትዮጵያ ህዝብ እንዲገነዘብ የሚያስፈልገው 1977 አጠራጠር አድርገን እንገራቸው ይሄ ማለት ለጠቅላላ ዕውቀትም በዚህ ልክ አብይ ያወቀም አብይ ሳያቅም መዘጋጀት ያለባቸው ብዙ ነገሮች እንዳሉ ሂንት ለማስተት ነው አብይ ያወቀም ቢሆን የሚያመጣው ነገር የለማ ምን ይጎልዋል ትግራይ ህወሓት ምን ይጎልዋል ትግራይ ምን ይጎልዋል ያው ያያየ ነው 300 በ1 ሊትር ጋዝ እንትን የተሸጠ ነው አይደል ቤት አስቆሞ በእሽግ ውሃ ምንድነው ሃይላንድ ነው የሚባል እሽግ ውሃ ማሸጊያ በሱቅ ቁጭ ብሎ ነዳጅ ስንት ያምጣ በ300 በሊትር እየገዛ አይደል እንደ አዲስ አበባ ትግራይ ያለበት ሁኔታ ታውቁታላችሁ እዚህ ከአጭር መንገድ የ30 ኪሎ ሜትር ምናምን ስንት ብር ነው የሚከፈለው ትግራይ ውስጥ አሁን ያለው አይኖ በተለይ ኑሮ ውድነቱ አጠቃላይ በኢትዮጵያ ደረጃ መሆኑ ይታወቃል በልዩ ሁኔታ ደግሞ ትግራይ ደግሞ በልዩ ሁኔታ የነዳጅ ጉዳይ ተአምር ነው ከአፋር ነው በኮንትራባንድ የሚገባው አፋር ተገቢው ኮታዋ ታገኛለች በኮንትራባንድ ይገባል ልክ በትግራይ በወረራ ጊዜ በምትወረርበት ጊዜ 36 ተዘግታ በጀሪካን ምናምን ነዳጅ በኮንትራባንድ ሲገባ እንደነበረ ማለት ነው ከአፋር ሲገባ እንደነበር ተመሳሳይ ነው አሁንም ፕሪቶሪያ ሰላም ስምምነት ተፈራርመናል ተብሎ ኢትዮጵያ አየር መንገድ መቀለ አዲስ አበባ በሚመላለስበት ጊዜ ትግራይ ግን ነዳጅ አላስገባም ብሎ ቆርጦ የተነሳ ነው ምክንያቱም ነዳጅ ካለ ትግራይ ኖርማል ትራንዛክሽኑ ጥሩ ይሆናል የሰው እንቅስቃሴ ጥሩ ይሆናል ገንዘብ አዲስ አበባ ያላችሁ ስንት ነው ብር ካሽ ማውጣት የምትችሉት ከባንክ 50 ሺህ አይደል በካሽ በቀን 50 ሺህ አይፈቀድም ይፈቀዳል ትግራይ 2000 አንዳንዱ ጋር 2000 ብር ነው የሚፈቀድ በቀን አንዳንዱ ጋር 3000 5000 ነው የሚፈቀደው ትግራይ ሆናችሁ በቀጥታ ሰጭ የምትከታተሉ ኮሜንት አድርጉ እዚህ ላይ 5000 በቀን የለም ይባላል ደግሞ የለም ብሎ የሚሸኙ ባንኮችም አሉ ብር የለንም የሚሉ የካሽ ብለው ጭምር እንዲሞት ያደረገ የተቆጠበ ብር ራሱ ማውጣት አይችልም ወደረደ ይሄን ለዚህ መግለጫ አይሰጥም ከትግራይ በኩል አጭር ነው ይመስል ከጽፋት የፕሬዝዳንት ጽፋት ቤት ተብሎ የሆነች ነገር ላይ አንድ ኮት ይደረጋል መቼ በምን ቀን ነው ይሄ የተናገረው የለም በምን ቀን ነው የተናገረው አይነገርም በምን ኢቨንት አዲስ አበባ ነው የተናገረው መቀለ ነው የተናገረው ትላንት ነው የተናገረው አምና ነው የተናገረው የለም በምን ጊዜ መቼ እንደተናገረ አይናገርም እንደዚህ አይነት ኮሙኒኬተር ነው ያለው ትግራይ ጊዜው አስተዳደሩ ስንት ትልቅ ቢሮ ነው የስንት ሚሊዮን የትግራይ ህዝብ ቢሮ ነው መቼ ነው አዲስ አበባ ነው የተናገረው ከአብይ ጋር የተነጋገረው ነው መቼ በምን ኢቨንት አይናገርም ሌላ ተመልካቾች ባለፈው ጌታቸው ከአልጀዚራ መልስ በኋላ ቶሎ ወደ ሚዲያ ና ተብሏል ወደ ሚዲያ ቀረብ ተብሏል ጻድቃንም ተነግሮታል ይመጣ ይሆናል ወይ ይጽፋል ወይ ወደ ሚዲያ ይመጣል እና ያዋል ነው ጊዜ ይመጣል ጻድቃንም ተነግሮ አግዘው ተብሏል ጌታቸው ቶሎ መተ ነገሩን ኒውትራላይዝ አድርገው
የአልጀዚራ የሰራቸው ስህተቶች ቶሎ አርም ተብሏል እና ወደ ሚዲያ እና እንደተባለው መጣ። በኢንተርቪው አይደለም የመጣ በጽሁፍ ነው የመጣ። የፕሪቶሪያ ሰላም ስምምነት በተመለከተ ብሎ በጽሁፍ መጣ። ምን ለማድረግ? አብይን ለመካስ። አብይ የፕሪቶሪያ ሰላም ስምምነት ዋና ቁንጮ ተዋናይ አድርጎ የሰላም አባት አብይ ባይኖር ኖሮ የፕሪቶሪያ ሰላም ስምምነት ሞቶ ነበር ያለው ብሎ ነው የጻፈው። ደብረጽዮን ግን እኔን ይገፋፋኝ ነበር። ትላንት በዚህ ፕሮግራም ላይ የብልጽግና ከፍተኛ ትልቅ ሰው በጣም መንግስት ላይም ብልጽግና ላይም ያለ ትልቅ ሰው ለተጋሩ የሚሆን ለተጋሩ አዲስ አበባ ከቲፒኤልኤፍ ከቲዲኤፍ ጋር ተጣልተናል ብለው አዲስ አበባ ለመጡት ምክር እንዲሆናቸው የሰኝ ነጋሳ ጉዳይ ንገራቸው ነው ያለኝ። ሰኝ ከኦሮሚያ ጋር ሲደራደር ከብርጋዴር ጀነራል ማን የሚባለው አድቫይዘሩ ኦነግ የነበረው ነጃል እና ከነሽመልስ አብዲሳ ከብልጽግና ከኦዴድ ብልጽግና ጋር ሲደራደር 3 ወሳኝ ጉዳዮች ላይ ነው የተደራደረው። አንደኛ ከኦላ ጋር ከጓደኞቼ ኦላ የቀድሞ ጓደኞቼ ጋር ተዋጋ እንዳትሉኝ አልዋጋም፣ በፍጹም አልወጋም ነው። የጌታቸው ስምረት የሚባለው ጻርቃን ነኝ ምናምን የሚል አፋር ሆኖ ወደ ትግራይ እንዲተኩስ ያደራጃል። ዩኒፎርም አስለብሰው ሎጂስቲክስ ሰጥቶ ምስኪን የትግራይ ወጣቶች ኑ እያለ 100 ሺህ እሰጥሃለሁ ምናምን እሰጥሃለሁ እያለ የሄሜቲ ገንዘብ አሰማርቶ ከአፋር ሆኖ ወደ ትግራይ የሚተኩስ ያደራጃል። ጌታቸው ነው እንደዚህ የሚያደርገው። ሰኝ አላደርገውም፣ ዝም ብዬ እገባለሁ፣ በሰላማዊ መንገድ እገባለሁ፣ 400 ጦር እየገባው ነው፣ ምንም ነገር ግን ከኦላ ጋር እንድዋጋ አታድርጉኝ ያላቸው አንደኛ ነው። ሁለተኛ እኛ እንደ ኦላ ሆነን ህዝባዊ ድጋፍ ነበረን። ህዝባዊ ድጋፍ የሌለው ማን አለ? ሁሉ ትግል ህዝባዊ ሆነ የህዝብ ትግል የበረሃ በተለይ እንደዚህ ሬዚስታንስ አርሚ ህዝባዊ እንትን አለው። ባለሀብቶች ይደግፉን ነበር። ጀነራሎችም የመንግስት ባለስልጣናትም የብልጽግና ሰዎችም ምናምን የተለያዩ ሰዎች ህብረተሰቡ ድጋፍ እናገኝ ነበር። እኔ ተደራድሬ ወደ እናንተ ከመጣው በኋላ ጀነራል እገሌ ይረዳኝ ነበር፣ መረጃ ሰጠን ነበር፣ ጥይት ያቀብለን ነበር፣ የብልጽግና እገሌ የሚባል እንደዚህ ያደርግልን ነበር፣ እገሌ የሚባል ባለሀብት ቢሊዮኖች እንደዚህ ገንዘብ ይሰጠን ነበር ብዬ አልናገርም፣ የዲያስፖራ ሚስጥርም አላወጣም ብሎ ተደራድሮ ነው የመጣው። ሰምታችሁ ታውቃላችሁ? ጃልሰኝ ያወጣው ሚስጥር ጀነራል እገሌ ጉድ ሆነ፣ ጀነራል እገሌ ተጋለጠ፣ ወይ እገሌ የሚባል ባለሀብት ተጋለጠ የሚባል ሰምታችሁ ታውቃላችሁ? በአዲስ አበባ በኢትዮጵያ ምንም የለም። ሶስተኛ እና ወሳኙ ሚዲያ ላይ ወጥቼ እና ሶሻል ሚዲያ ላይ አገነስ የወቦ የወረነ ቢስማ ኦሮሞ ስትራግል አንድ መጥፎ ነገር አልናገርም፣ አልጽፍም። ሶሻል ሚዲያ ላይ እኔ የሚገቡትም እኔም አንጽፍም። ወቦን የሚያብጠለጥል እንደዚህ ብለን መጥፎ ነገር አንጽፍም ያለው። እነዚህ ኳሊቲዎችን ከነጌታቸው ጋር ወዳድሩታ። ጌታቸው ማንንም ያደንቀው ጆኖሳይደር የተባለው የጆኖሳይድ መሪ ነው ብሎ አብይ አህመድ እዛ ስሙ ስላጠለሸው በአልጀዚራ አሁን አዲስ በአፍሪካ ሪፖርት ብሎ መጥቶ ያለ አብይ አህመድ ያለ ጠቅላይ ሚኒስትሩ ኢንጌጅመንት በቃ ፌል አድርጎ ነበር። ስልክ ተደዋውለን ነው እንደዚህ ያደረገው እሱ። ደብረጽዮን ግን ይኮተኩተኝ ነበር፣ ቶሎ ፈርም፣ ዛሬ ካልፈረም እያለ የትግራይ አፕዴት ይልከልኝ ነበር። አሁን ደብረጽዮን ኦልሬዲ የተመታ ነው፣ ይሄ ተሸንፎ አዲስ አበባ እየሄደ ነው፣ ብልጽግና ሆኗል፣ በቃ ሪሌቫንት አይደለም ብሎ ስለሚያምኑ እንደዚህ ብሎ ይሄን ለማስተባበል ሚዲያ ላይ መጡ። በሚዲያ ሙቲቻዎች ናቸው ኖርማሊ ስለማቃቸው እኔ አይደለም ማን አብይ ያቃቸዋል። የኤርትራ ሻዕቢያና የትግራይ ህወሓት ሚዲያ ላይ ሙቲቻዎች ናቸው። ምንም በቃ ዝም በማለት በድሮ ነው የሚያስቡት። በድሮ ትግል የሞተ የድሮ ትግል ነው የሚያስቡት። በዝምታ መልስ ነው አይነት ማለት ነው። ምን ዋጋ አለው? በስራ ነው እንጂ በተግባር ነው እንጂ በወሬ በፕሮፓጋንዳ እኮ ምናምን ዘመኑ የሱ አይደለም። ከዘመኑ ጋር የዋጀ የኮሙኒኬሽን ስራ ካልተሰራ ማንም ልጋጋም መጥቶ እንደዚህ የጻፈ ፕሮፓጋንዳ ስም ያጠለሸ ነው የሚሆነው። እና አሁን እሱ ከሰኝ መማር አልቻለም። ቢማር ይሄ ፖለቲካ ኤሊት ነበር፣ ትልቅ ነው፣ ሚስጥረኛ ነው። የትግራይ ጦርነት ከመሩት 7ቱ አንዱ እሱ ነው። ህወሓት አይደለም የመራው የትግራይ ጦርነት የመሩት 7ቱ ናቸው የመሩት። ህወሓትም ህወሓትም የነበሩት ቲዲኤፍ ወድ ወረደ ነበር፣ ህወሓት አልነበረም። ወድ ወረደ ጻድቃን ነበር፣ ጻድቃን ህወሓት አልነበር።
ኢንኮርፖሬት ተደርጎ የትግራይ ሬዚስታንስ የሁሉም ያስፈልጋል ተብሎ የገባ ነው። ግን ማንም ግን የማን ጻድቃን ይሄን ሁላ ሲመራ ፈላጭ ቆራጭ የነበረ ሰው ፈላጭ ቆራጭ ሃሎ ሚስተር አምባሳደር እያለ እየደወለ ሙሉ ኃላፊነት ተሰጥቶት የኮሙኒኬሽኑ ከኤምባሲው የምናምን እኔ አቃለሁ እንትና አቃለሁ እያለ ኮሙኒኬት ያደረገ በእምነት ሲሰራ ነበር። መጨረሻ ግን ማንን ነው አኪዝ የሚያደርጉት? ቲፒኤልኤፍ ነው። ቲፒኤልኤፍ ደግሞ የት ነበር ያኔ? ማዕከላዊ ኮሚቴ ገለኝ ነኝ ማዕከላዊ ሽራና ስላሴው ነው ወይ ሸራሮ ነው ወይ አድራት ነው ወይ ማጮ ነው ምናምን ሩቅ ናቸው። ምንም ሲያደርጉ እንደነበር እንኳን የሚያውቀው ነገር የለም። ማውቀው ነበር አልነበረም። ያውቃሉ ትግራይ ውስጥ ሆነ ሲከታተሉ ያውቃሉ። እና አይማሩም ከጃሰኝ ስብዕና እነዚህ ሰዎች አወዳድሩት። ሜዳ ላይ ወጥተው የሚባልም የማይባልም እንደዚህ እናደርግ ነበር እንደዚህ ያለኝ እኮ እንደዚህ ያለን እንትና እንደዚህ ያለ እንትና የሚያውቁትም የማያውቁትም ጭምር 1 ቢሊዮን ብር ወስዷል። ወድም ቤቴ አላል በቃ ድሮ ኢቲቪ በኢትዮጵያ ትልቁ በዋልታ የሰማነው ዶክመንተሪ መርከብ ተሰረቀብናል መርከብ ተበላናል ያሉት መርከብ ተሰረቀ ክንፈዳኛው የሚባል ጀነራል መርከብ ሰረቀን እኮ ነው ያሉት እኮ። ከዛስ መርከቡ የተገኘ ተፈረደበት ማስረጃ ተገኘ ምናምን ይል ግን ፕሮፓጋንዳ እንዳለ ነፋው። ሰው ደግሞ ይውጣል። ይሄ መረጃ ዝም ብሎ ነው የሚወጣው፣ ሳያላምጥ ነው የሚወጣው። ጌታቸው ፋና መጥቶ በቀጥታ ስርጭት በሸራተን መጥቶ በዚህ ሚዲያ ሰጥቶ አብይ አህመድ እንኳን ቀጥታ ስርጭት ላይ መግለጫ ሊሰጥ ይቅርና አንድ ሚዲያ እንደዚህ ጥሩ ጥያቄ ተጠይቆ ማያቅ ትይድና እንደፈለክ ተቀደድ ብሎ ሚዲያ በሙሉ ተራርጎ እኔ ቆጨኛል ሞቅ ብሎ ትግራይ ተሰዕር ብዬ ነበር ያስባለ ስንት ነገር ነገር ከኤርትራ ጋር እንደዚህ እናደርግ ነበር እንደዚህ አድርጌ ነበር ደብረጽ እንደዚህ ከዛ ጭራሻውንማ መሳሪያ እንደዚህ ያስገባሉ ጥይትም ያስገባሉ። አንድ ትግራይ ያለ ዩቲዩበር አለ ትግራይ መቀለን የሚኖረው ግን አዲስ አበባ ነው ኢንተርቪው የሚያደርገው 6 ጭነት ነው 8 ጭነት መሳሪያ አስገብቷል ይላል ዩቲዩብ ላይ። እሱ አዲስ አበባ ነው የሚኖረው ጌታቸው አዲስ አበባ ነው የሚኖረው። ልጁ ግን ነፃነት አለኝ ሚዲያ ነፃነት አለኝ ብሎ መቀለን የሚቀመጥ ያስተላልፋል። ፕሬዚዳንቱ መቀለ ነው መቀለ መጥቶ ኢንተርቪው ያደርጉ ሄዶ አዲስ አበባ ነው። ይሄ ፕሮፓጋንዳ መጥቶ የሚሸጠው ትግራይ ውስጥ ነው። የትግራይን ክብር የትግራይን ሉዓላዊነት የትግራይ ማንኛውም ነገር የሚሰባብረው መቀለ ተቀምጦ ነው። and they call it press freedom ነው የሚሉት። አብይ የሚመለከት ኢትዮጵያ የሚመለከት አዲስ አበባ እንደዚህ አይነት አውርተት ቁጭ ስላለ አይደረግም እኮ አይታሰብም እኮ። የነጌታቸው የአፍሪካ ሪፖርት የሚያሳየን ያ ነው። አሁንም አብይን ተካክሎ አምጥቶ በቃ አንተ ማለት ምርጥ ነህ አልጀዚራ የተናገርኩት በቃ አፉ በላይ ይቅርታ አድርግልኝ አንተ ማለት የሰላም አባት ነህ ፕሪቶሪያ የተፈራረሙት እምቢ ብሎ አገናኘኝ ብሎት ኬንያታ ብዙ ሚዲያ መስጠቱት ነው እኔም ተናግሬዋለሁ ሌሎች ሚዲያዎችም ዘግበውታል። ኬንያታ ፕሬዝዳንት ኬንያታ የኬንያው የወቅቱ እንትን የነበር ያው ኬንያታ የሚታወቁት ስልክ አገናኝቶ ከአብይ ጋር ያገናኘው ከአብይ ጋር በእንግሊዝኛ አላወሩም። ያኔ ብዙ ጊዜ ዘግበናል እኛ በእንግሊዝኛ አላወሩም በሆነ ወይ በትግርኛ ነው ያወሩት ወይ በአማርኛ ነው ያወሩት። 5 ደቂቃ አላወሩም አብይና ጌታቸው። ስልኩ የማን ነው? የኬንያታ ስልክ ነው። ኬንያታ በማይሰማው ቋንቋ ነው ያወሩት። ፕሮባብሊ በትግርኛ ወይ በአማርኛ ነው። ኬንያታ አልሰማም። ከዛ በቃ ጨረሱ በቃ እንጨርሰው እንፈራረም ብለው ተፈራረሙ ነው ያለው። ይሄን ሁላ እምቢ ሲሉ ሰምተው ማለት ነው ይሄን ሁላ። ከዛ በ5 ደቂቃ ነው አብይ ጌታቸው አብኖ ሽንፈርን ብሎ የመጣው። አላልኩኝ በለው ይሄ ብዙ ጊዜ የተነገረ ስለሆነ ለሱ ምንም አይደለም። እቺ ነች ደግሞ አብይ በጣም ትልቅ ወሳኝ ነገር ተጫውቷል ብሎ የሚነግረን አብይን አፕሪሼት ለማድረግ አይደለም። እንዴት 100% አሸንፊያቸዋለሁ ነው የሚል አብይ አህመድ የትግራይ ታማኝ ነህ የትግራይ ልጅ ነህ የትግራይ ፌስ አንተ ገጽታዬ ነህ አምናሃለሁና in the best interest of Tigray and TDF and the people of Tigray ትፈራረማለህ የትግራይ ኢንተረስት አሳልፋ ሰጥም ብሎ የትግራይ ህዝብ ወክሎ የላከው ሰው አብይን አፕሪሼት ያደርጋል። ደብረጽዮንን ያንኳሳል። ትግል ይሉታል እነሱ ትግል ይሉታል። ስንት ዓመት ሊኖር ነው እንደዚህ የምትሆነው ጥያቄ ወስዶ ነው። ስንት ዓመት እኔ በእውነት
ትላንት በጣም የገረመኝ የዶክተር ጸጋዬ አራርሳ ጉዳይ እዚህ ፕሮግራም ላይ ስናወራ ትግል ሞመንተሙ ካለፈ ሞመንተም ያስፈልጋል። ለትግል ሞመንተም ያስፈልጋል። ሞመንተሙ ትንሽ አለፍ ካለ ትንሽ ጊዜ እንትን ካልከወሰደ ጊዜ ከተራዘመ ሰው ትግል ይሰለቸዋል፣ ተስፋ ይቆርጣል፣ ባንዳ ይበዛል፣ ይደክመዋል፣ ይክዳል፣ በጥቅም ይደለላል። በተለያየ መንገድ የተንጠባጠበ ነው የሚሄደው። ኢማጂን ቲዲኤፍ ደብረ ብርሃን እንደደረሰ አዲስ አበባ ገብቶ ቢሆን ደብረጽዮንና ጌታቸው ረዳ ይጣላሉ እንዴ? አይጣሉ፣ በፍጹም አይጣሉ። ወይ ፌደራል ላይ አብሮ ናቸው፣ ወይ ትግራይ ሀገር ሆነው አብሮ ይሄዳሉ፣ ወይ በፌደራል እንትኑ አንደኛው ትግራይ ወይ አንደኛው ፌደራል ምንም አይጣሉ። ነገራቸው ውስጥ እንኳን ቢኖራቸው ነገራቸው ተደባብቆ ይሄዳሉ። ይሄን ከጊዜ በኋላ ጊዜ በተራዘመ የፕሪቶሪያ ሰላም ስምምነት ደግሞ ለማራዘም አብይ አህመድ ቶሎ እንጥጩ እንዳይነግራቸው የፕሪቶሪያ ሰላም ስምምነት አልፈጽምም ብሎ መጀመሪያ ጠንከር በነበርበት ጊዜ ቶሎን ጃርሰው ብለው ነበር። to the extent ዩኒፎርማችሁን አውልቁና የቲዲኤፍ ዩኒፎርም አውልቁና የመከላከያ ዩኒፎርም አልጋችሁ ግቡ ነው ያላቸው። እኔ አይደለም ያልኩት፣ ጌታቸው ራሱ ይነግረናል፣ የትግራይ ሰዎችም ይናገራሉ። ዩኒፎርማችሁን አውልቁ እና የመከላከያ ዩኒፎርም አርጋችሁ ግቡ ጠንከር ሲልበት ከትግራይ ከብዶት ነበር የሆነ ጊዜ መጀመሪያ። ከዛ በቢሊዮን ገንዘብ አፍስሶ በዩኤንዲፒ ገንዘብ ምናምን አሰባስቦ ትግራይ እንትን ሲያደርግ ጀነራል እገሌ ለአንደኛው ጀነራል 4.5 ነው ያስገባለት። መጀመሪያ የሰማነው እኔ እንደዚህ እስከዚህ ድረስ ይወርዳል ብዬ አልሰማም። የአርሚ አዛዥ ነበር፣ 4.5 ሚሊዮን አስገባለት 4.5 ሚሊዮን። ከዛ አንደኛው ወዲያው ወሰደው። እንደገና ሌሎችም በዛው። ከዛ በተለይ ጌታቸው ደግሞ በደንብ ኢንቨስት አደረገበት በፕሮፓጋንዳ በግልጽ ደግሞ ሚዲያ ሞኖፖላይዝ አደረገው። ድምፅ ወያኔ ትግራይ ቲቪ ተቆጣጠረ። የሞት የሽረት ጉዳይ ሆነ። በፍጹም የእናንተ ድምፅ አናሰማም እኔን የሚዲያ ቆጣጠረ ብሎ ይሄን ኢናብል ያደረገ በጣም ሚዲያ አካባቢ ደግሞ እንዲህ አሰፍስፎ ተዘጋጅቶ የነበረ አለ። ይሄ ሆዳም ስብስብ በቃ ይሄም ከዚህ በኋላ ሞች አድራለሁ አለ የጌታቸው አንድ በት ካልሆነ ሌላ ማንም ሚዲያ እዚህ ጋር አላሰማም በር ዘግቶ ማለት ነው። ይሄ የፕሪቶሪያ ሰላም ስምምነት እንዳይተገበር የትግራይ ትግል እንዲንዛዛ ሰው ተስፋ እንዲቆርጥ እርስ በርሱ እንዲባላ እርስ በርሱ በፕሮፓጋንዳ ምናምን እንዲጋጭ ያደረገው አብይ ከዚህ ማትረፍ ይችላል። ደግሞ አተረፈበት፣ ምንም ጥርጥር የለው። ለዚህ ምቹ ሆነው የቀረቡ ሰዎች ነበሩ። ምቹ እድሜ ልካችን ከዚህ በኋላ ምን ታግለናል። እኔ 70 ምናምን ዓመቴ ነው። ጥሮታ ቁጭ ብዬ እየበላለሁ ከአብይ ጋር እኔ ሁለተኛ ቆላትን ቤን አልገባም። ጥሮነት ቢከፈት እንኳን ድጋሚ ሊገባ ነው ወይ ድጋሚ ምን አይነት እንደዛረግ ነው ወይ የሚሉ አላውነት ከዚህ በኋላ ምናምን ህዝባቸውን ክደው ነው ተስፋ ቆርጠው ሌላውን ጭምር ተስፋ ማስቆረጥ የሚፈልጉ ሌላውን ጭምር ራሳቸው ተስፋ ቆርጠው ልጆቻቸውን ወደ አመቺ ቦታ መውሰዳቸው አይደለም እሱ አይደለም የአብይ የሚፈልገው ኤክስትራ ነው። ፕሮፓጋንዳ ሰርተው ሁልሽም በቃ አፍሽ ዝጊ የምንድነው በቃ ብልጽግና እዚህ መጥቶ ከብልጽግና ጋር መወዳጀት እኮ ችግር የለውም እኮ አጣት አይደለም እኮ ብሎ መግለጫ የሚሰጥ ነው ስምረት የሚባል የጌታቸው። ከብልጽግና ጋር መወዳጀት ችግር የለውም ብሎ የሚያስብ ችግር አለው። ለኔ ችግር አለው። ምን አይነት ብልጽግና ማለት እንኳን ለትግራይ ለኢትዮጵያ ምንድነው? ለትግራይ እንኳን ተውት በቃ ማንንም ሰው የሚያስበው ነው። ይሄን የሚወዱ ሰዎች የዶክተር ጸጋዬ አራርሳ በቃ ስለዚህ እና ከምርጫ ጋር ተያይዞ አንዳንድ ነገሮች ያነሳው ጉዳይ አለ። በጣም ወሳኝ ጉዳይ ነው። ሙሉ ፕሮግራሙ ትላንት እዚህ ዳራ ሚዲያ ላይ ቀጥታ ስርጭት ነበረ። ሙሉ እንድትከታተሉ ጋብዛችሁ